የአያቶላ አሊ ኻሜኒ ግድያ ምዕራባውያን እንደሚሉት የአንድ አምባገነን ፍጻሜ ሳይሆን የመካከለኛው ምስራቅን የገሃነም በር የከፈተ ክስተት ስለመሆኑ እየተገለጸ ይገኛል። ከዚህ ጋር በተያያዘ የቀድሞ የሲአይኤ ባልደረባው ሌሪ ጆንሰን አሜሪካና እስራኤል በፈጸሙት ጥቃት የተገደሉት አያቶላ አሊ ኻሜኒ ላለፉት 36 ዓመታት ኢራን የኒውክሌር ቦምብን እንዳታበለጽግ ሲከለክሉ የነበሩትን ግለሰብን የገደሉት፣ ይህ ደግሞ ትልቁ ስህተት ነው በማለት ሲደመጡ ተስተውሏል። ከቀናት በፊት የካቲት 28 ቀን አውሮፓውያን አቆጣጠር በቴህራን ሰማይ ላይ የታየው ያ እሳታማ ፍንዳታ የአንድ ሰው ህይወት ብቻ ሳይሆን የመካከለኛውን ምስራቅ አንጻራዊ ሰላምም አብሮ እንዳበቃለት የሚያሳይ ክስተት ሆኖ ተመዝግቧል። አያቶላ አሊ ኻሜኒ ተገደሉ። ዋሽንግተን ይህንን ክስተት የአምባገነን ፍጻሜ ስትል አከበረችው። መሬት ላይ ያለው እውነታ ግን ምዕራባውያኑ ካሰቡት በላይ እጅግ የከፋና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ ላይ የገፋ ሆኗል። ፔንታጎን ታላቁ ቁጣ ብሎ የሰየመው ይህንኑ ጥቃት ኢራን በሰከንዶች ውስጥ ሽባ ያደርጋል ተብሎ ታስቦ የነበረ ቢሆንም ዛሬ እያየነው ያለውን ግን በቁስሏ ላይ የቆመችው ሪፐብሊክ አሜሪካና እስራኤልን ወደማይወጡበት ጭቃ ውስጥ ስትከታቸው የሚያሳይ ነው። ይህ በታሪክ ታይቶ የማይታወቅ ስልታዊ ውድቀት ወይም ስትራቴጂክ ሚስኳልኩሌሽን እንዴት ነው ሊከሰት የቻለው? ፕሬዚደንት ትራምፕ በጣሊያን በኩል ለቴህራን አፋጣኝ የተኩስ አቁም ጥያቄ እንዲያቀርቡ ያስገደዳቸው ሚስጥርስ ምንድን ነው? ዛሬ በዚህ ዝርዝር ዘገባችን ላይ ከምዕራባውያን ሚዲያ ካሜራዎች በስተጀርባ የተደበቀውን እውነት በጥልቀት እንመረምራለን። በአሁኑ ሰዓት በኢራንና በእስራኤል እንዲሁም በአሜሪካ መካከል ያለው ጦርነት በሚሳኤሎች ብቻ የታጀበ ሳይሆን በኢንፎርሜሽን በመረጃም ታጅቦ ነው እየቀጠለ ያለው። በተለይም ባለፉት ሰዓታት የኢራን መረጃዎችን በስፋት በማጋራት የሚታወቁ እንደ መህር ኒውስና ቴህራን ታይምስ የመሳሰሉ ድህረ ገጾች አገልግሎት መስጠት እንዲያቆሙ ወይም ብሎክ እንዲደረጉ ተደርጎ አሁን የመረጃ ፍሰቱን በአንድ ወገን ብቻ ለማድረግ እየተደረገ ያለውን ጥረትም እንመለከተዋለን። ስለዚህ ምዕራቡ ዓለም ሚዲያዎች እየነገሩን ያልሆነው ነገር ምንድነው የሚለውን በጥልቀት የምንገባበት ጉዳያችን ነው ዛሬ። በመጀመሪያ ላይ የኢራን ጥልቅ መንግስት እንዲሁም የአብዮታዊ ዘብ ወይም IRGC የመሪው መገደል ተከትሎ ለምንድነው ያልፈራረሱት የሚለውን ነው የምንመለከተው። በህገ መንግስታቸው አንቀጽ 111 መሰረት የተቋቋመው ያ የሽግግር ምክር ቤት አሜሪካ የጠበቀችውን የአገዛዝ መፍረስ እንዴት ወደ ብሔራዊ አንድነትና የበቀል ስሜት እንደቀየረውም እንፈትሸዋለን። ሌላኛው የምንመለከተው ጉዳይ ፔንታጎን መደበቅ ያልቻለውን ወታደራዊ ውድመት ነው። በኤርቢልና በኩዌት የሚገኙ የአሜሪካ ጦር ሰፈሮች በኢራን ሃይፐርሶኒክ ሚሳኤሎች ሲጋዩ፣ የአሜሪካ ወታደሮች ህይወት ሲቀጠፍና የፓትሪዮት መከላከያ ጋሻዎች በኢራን ስልታዊ ጥቃት ሲሰባበሩ የሚያሳዩ መረጃዎች እየወጡ ይገኛሉ። ጦርነቱ አሁን ከኢራን አልፎ ወደ ሊባኖስ ተስፋፍቷል። እስራኤል ወረራዋን በሊባኖስ ላይ ለማወጅ ዝግጅት እያደረገች ትገኛለች። የቀጠናው ጂኦፖለቲካ ታዲያ ይህ ክልላዊ ሱናሚ የሚያስነሳ ክስተት እያደረገው ይገኛል ተብሏል። ከወታደራዊ ዘመቻዎች ባሻገር ደግሞ የዓለም የንግድ ማዕከል የሆነችው ዱባይ የጦርነቱ ሰለባ ሆናለች። እንዴት የሚለውን እናነሳለን። የነዳጅ ዋጋ መናርና የዓለም ኢኮኖሚ መናጋት ትራምፕን በገዛ ሀገራቸው የፖለቲካ ጣብቂኝ ውስጥ እንዴት እንደከተታቸውና በዋይት ሃውስ የተፈጠረውን ከፍተኛ መከፋፈልም በዝርዝር እንተነትነዋለን። የኻሜኒ መስዋዕትነት በሺዓው ዓለም ውስጥ የፈጠረው የቅዱስ ጦርነት መንፈስና የኢራን አዲሱ ቀስ በቀስ የማድማት የጦር ስልት አሜሪካን እንዴት እያደረጋት ነው የሚለውንም እንመለከታለን። ይህ ታዲያ የጦርነት በድል ሳይሆን በውድመት እንደሚጠናቀቅ ማሳያ የሆኑ ክስተቶችም አንድ በአንድ እያነሳን እንቆያለን። ጉዳዩ ታዲያ የሁላችንም ህልውና የሚመለከት ስለሆነ እስከ መጨረሻው ድረስ አብራችሁን በመቆየት እንድትከታተሉን እጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ፣ ላይክ ሼር በማድረግም ለወዳጆቻችሁ እንዲደርስ እንድታደርጉ እየጋበዝኩኝ ሐሳብ አስተያየት ካላችሁ በፕሮግራማችን ላይ ደግሞ ኮሜንት መስጫው ሳጥን ላይ እንድታስቀምጡልን እየጋበዝኩኝ ከአጭር መሸጋገሪያ በኋላ ተመልሼ ስመጣም ወደ ዝርዝር ጉዳዮች እንገባለን። ፔንታጎን የኢፒክ ፊውሪ ወይም ታላቅ ቁጣ ብሎ የሰየመው ጥቃት ኢራንን በሰከንዶች ውስጥ ሽባ ለማድረግ ያለመ ቢሆንም ዛሬ የምናየው ግን ኢራን በቁስሏ ላይ ቆማ ስልታዊ አጽፎችን በብቃት ስትወጣ ነው። ምዕራባውያን ሚዲያዎች በቴህራን ጎዳናዎች ላይ ጥቂት ሰልፈኞች ሲደሰቱ የሚያሳይ ምስል ይዘው ደጋግመው ቢለቁትም ከካሜራ በስተጀርባ ያለው እውነት ግን በቁጣ የነደደና በመቶ ሺዎች የሚቆጠር ህዝብ ለበቀል መውጣቱን የሚያሳይ ነው። ዋሽንግተን የፈጸመችው ትልቁ የስትራቴጂክ ስህተት ወይም ስትራቴጂክ ሚስካልኩሌሽን እዚህ ላይ የኢራን የመንግስት መዋቅር በአንድ ሰው ላይ የተንጠለጠለና የተገነባ አድርጋ መመልከቷ ነው። ይሁን እንጂ አሁን በግልጽ እየታየ እንዳለው የኢራን ስርዓት የመሪውን
መገደል ተከትሎ አልፈረሰም። ይልቁንም በኢራን ህገ መንግስት አንቀጽ 111 መሰረት በፕሬዝዳንት ማሱድ ፔሽኪያን በዋና ዳኛውና በአያቶላህ አሊሬዛ አራፊ የሚመራው የጊዜያዊ ምክር ቤት በአንድ ጀንበር ስልጣኑን ተረክቦ የጦር መመሪያዎችን ማስተላለፍ ጀምሯል። ይህ የሚያሳየው የኢራን ጥልቀት ያለው መንግስትነት ወይም ዲፕ ስቴት እና የኢራን አብዮታዊ ዘብ የአመራር ሰንሰለት በአሜሪካና እስራኤል ጥቃት ሳይበጠስ መቀጠሉን ነው። አሜሪካ የአገዛዝ መፍረስ ወይም ሬጂም ኮላፕስ ስትጠብቅ ነበር። ነገር ግን ያገኘችው ነገር በኻሜኔ ደም የተሳሰረና ይበልጥ የተቆጣ ወታደራዊ አመራርን ነው። ይህ ስልታዊ ጥንካሬ ወደ ወታደራዊ እርምጃ ሲቀየር ደግሞ ይበልጥ አስፈሪ ይሆናል። አሁን እየወጡ ያሉ የሳተላይት ምስሎችና ከፔንታጎን የሾለኩ መረጃዎች እንደሚያሳዩት ከሆነ የኢራን አጸፋዊ እርምጃ ምዕራባውያኑ እየተረኩት እንዳለው የከሸፈ ተብሎ የሚገለጽ አይደለም። በኤርቢል የሚገኘው የአሜሪካ የጦር ሰፈር እንዲሁም በኩዌት የሚገኘው አሊ አልሳሌም የአየር ኃይል ጣቢያ ከፍተኛ ውድመት ደርሶባቸዋል። ከዚህ ባሻገር ፔንታጎን ዛሬ ቁጥራቸው ወደ 6 የሚደርሱ የአሜሪካ ወታደሮች መሞታቸውንም ለማመን ተገደዋል። ይህ ደግሞ ፕሬዚደንት ትራምፕ ይህ ጦርነት ፈጣንና ድል አድራጊ ይሆናል ብለው ለገቡት ቃል ትልቅ ፈተና ይዞ መጥቷል። ጦርነቱ አሁን በይፋ ወደ ሊባኖስም እየተስፋፋ ነው የሚገኘው። እስራኤል በሊባኖስ ላይ ግራውንድ ኢንቬዥን ለመጀመር መመሪያ ማስተላለፏና አንዳንድ የድንበር አካባቢዎችን መቆጣጠሯ ግጭቱ ወደ ክልላዊ ሱናሚ እየተቀየረ ስለመሆኑ ማረጋገጫ ተደርጎ ይወሰዳል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ድንበር ማህበረሰቦች ላይ የሚሰነዘሩ ጥቃቶችን ለመከላከል ሲባል የሀገሪቱ መከላከያ ሰራዊት ወይም አይዲኤፍ በሊባኖስ ውስጥ ተጨማሪ ስልታዊ ቦታዎችን እንዲቆጣጠር መመሪያ መስጠታቸውን የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ አስታውቀዋል። ለዚህም ምላሽ በሚመስል መልኩ የሊባኖስ ጦር ከቅርብ ጊዜ ወዲህ በድንበር አካባቢ ካቋቋሟቸው በርካታ ቦታዎች ወታደሮቻቸውን ማስወጣት መጀመራቸውን እየተገለጸ ይገኛል። ይህ እርምጃ የተወሰደው የእስራኤል ጦር እያደረገ ያለውን ትኩስ የሆነውን እንቅስቃሴ ተከትሎ በዛሬው ማክሰኞ ዕለት መሆኑም መረጃዎች ያሳያሉ። ከዚህ በተጨማሪ ኢራን የምትከተለው አዲሱ የጦር ስልቷ አሜሪካን አጣብቂኝ ውስጥ የከተተው ሆኗል። አያቶላህ አሊ ኻሜኔ ከተገደሉ በኋላ ኢራን አንድ ትልቅ የሚሳኤል ማዕበል ከመተኮስ ይልቅ ቀጣይነት ያለው ትንኮሳን መርጣለች። ከዚህ ቀደም እንደምናስታውሰው ብዙ መጓዝ አይጠበቅብንም። የዛሬ 9 ወር ገደማ እስራኤልና ኢራን ለ12 ቀናት ጦርነት በገጠሙበት ሰዓት ኢራን በአንድ ቅጽበት በመቶዎች የሚቆጠሩ ሚሳኤሎችን ነበር ወደ ቴልአቪቭ ስታስወነጭፍ የነበረው። አሁን ኢራን ይህንን ስልቷን ቀይራ ቀጣይነት ያለው ጥቃትን መፈጸም መርጣለች። በቀን ውስጥ በተለያዩ ሰዓታት የሚሳኤልና የድሮን ጥቃቶችን በመሰንዘር የአሜሪካን ፓትሪዮትና የእስራኤሉን አይሮን ዶም እንዲሁም የዴቪድ ወንጭፍ በመባሉ የሚታወቀው የአየር መከላከያ ስርዓት አቅምን እየፈተኑና እያዳከሙ ይገኛሉ። ይህ ደግሞ በባህረ ሰላጤው ሀገራት ያሉ የአሜሪካ አጋሮች ከፉኛ ስጋት ውስጥ ከቷቸዋል። በሌላ በኩል በዋሽንግተን የኃይል ኮሪዶሮች ውስጥ ከፍተኛ መረበሽ እየታየ ስለመሆኑ ተነግሯል። ጦርነቱ በጀመረ በጥቂት ሰዓታት ውስጥ ፕሬዚዳንት ትራምፕ በጣሊያን በኩል ለቴሄራን አፋጣኝ የተኩስ አቁም ጥያቄ ማቅረባቸው ምንጮች ጠቁመዋል። ይህም ትልቁ የሳምንቱ አስገራሚ ነገር ሆኗል። ይህ እርምጃ ትራምፕ መጀመሪያ ላይ ለዓለም ከሰጡት ቀስቃሽና በራስ መተማመን የተሞላበት ንግግር አንጻር ፍጹም ተቃራኒ ነው። ትራምፕ ይህንን ጦርነት እንደ 1991 የባህረ ሰላጤው ጦርነት ወይም ያ ዴዘርት ስቶርም በመባል የሚታወቀው ጦርነት አለ አይደል? እንደዛ አይነቱና በ4 ወይም በ5 ቀናት ውስጥ ኢራንን ሽባ አድርጎ የአገዛዝ ለውጥን አምጥቶ ድል አውጆ የሚወጣበት ቀላል ቀዶ ጥገና ወይም ሰርጂካል ስትራይክ አድርገው ነበር የሳሉት። ነገር ግን አሁን መሬት ላይ ያለው እውነታ ትራምፕ ወደ መውጫ በር እንዲገፉ አድርጓቸዋል። እዚህ ጋር ስልታዊ ውድቀታቸው ጎልቶ ይታያል። ትራምፕ የተኩስ አቁም ጥያቄው ለማቅረብ የተገደዱት የኢራን አጸፋዊ እርምጃ ካሰቡት በላይ ሰፊና ጥልቅ በመሆኑ ነው የሚሉ መረጃዎች ወጥተዋል። እየወጡ ባሉ ሪፖርቶች መሰረት ኢራን በአሜሪካ የቀረበላትን የሰላም ጥያቄ በሩን በጥሬው ዘግተዋለች፣ ውድቅ አድርገዋለች ጥያቄውን። ለዚህም ኢራን የምታቀርበው ምክንያት ግልጽና ሳማኝ ነው። እንደ ምክንያት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በአንድ ቃለ መጠይቅ ላይ በሰጡት ሐሳብ እንደ አውሮፓውያኑ አቆጣጠር ሰኔ 2025 ላይ የተደረገው የተኩስ አቁም ስምምነት አሜሪካና እስራኤል ለዛሬው መጠነ ሰፊ ጥቃት እንዲዘጋጁ አድርጓቸዋል ብለዋል። የጦር መሳሪያ እንዲያከማቹ፣ የስለላ መረጃዎችን እንዲያደራጁ ጊዜ ሰጥቷቸዋል ብለን እናምናለን ብለዋል። ከዚህ ቀደም የጁን 2025 ላይ በነበረው ጦርነት ከጦርነቱ በፊት 5 ዙር ድርድሮችን አድርገን በሂደት መሻሻሎችን እያመጣን እየተመለከትን በነበርንበት ሰዓት ቀጣዩና 6ኛ ውይይት ወይም የድርድር ቀን በተቆረጠበት ጊዜ ነበር እስራኤል ያጠቃችን። አሁንም በተመሳሳይ 2 እና 3 ጊዜ ተገናኝተን በጄኔቭ ላይ ውጤታማ የሆነ ውይይትን አድርገን የኦማኑ የውጭ ጉዳይ ሚኒስትርም መሻሻሎች እየመጡ ነው፣ በዚህ አካሄድ ከሄድን ስምምነት ላይ መድረስ እንችላለን የሚልን ሐሳብ እያንጸባረቁና በኤክስ ገጻቸው ፖስት ባደረጉበት ቅጽበት ቀጣዩን ንግግር መች ሊሆን ይችላል፣ መች ነው የምንነጋገረው እየተባባልን ባለንበትና ጦርነትን ለማስቀረት ውይይትን አስቀድመን ሰላምን ለመፍጠር ጥረት እያደረግን ሳለ ነው በአሜሪካ
ጥቃት የተፈጸመብን ሲሉ ተናግረዋል። ስለዚህ ቴህራን ያለፈው ስህተቷ መድገም አትፈልግም በሚል ጽኑ አቋም ላይ እንደምትገኝ አብራርተዋል። የኢራን የሽግግር ምክር ቤት በሰጠው መግለጫም ጦርነቱ የሚያበቃው አሜሪካ ከመካከለኛው ምስራቅ ለቃ ስትወጣ ብቻ እንደሆነ አስታውቀዋል። ይህ ማለት ጦርነቱ ትራምፕ እንደፈለጉት በጥቂት ቀናት ውስጥ የሚያበቃ አይደለም። አሜሪካ በሰው ኃይልና በኢኮኖሚ የሚያደማ የረጅም ጊዜ አዙሪት እንደሚሆን እየተጠበቀ ይገኛል። ለዚህ ማረጋገጫው ደግሞ ቀደም ብዬ የጠቀስኩላችሁ የአባስ አራግቺ ቃለ መጠይቅ ነው። አባስ አራግቺ በአንድ ቃለ መጠይቃቸው ምን ብለዋል? ይህንን ጦርነት ላለፉት 20 እና ከዛ በላይ ዓመታት ስንዘጋጅበት የቆየን ነው። እንዴት ራሳችን እንደምንከላከል፣ እንዴት አጸፋዊ እርምጃ እንደምንወስድ እናውቃለን ሲሉ ተደምጠዋል። ትራምፕ በጣሊያን በኩል የላኩት መልእክት ውድቅ መደረጉ በዋይት ሃውስ ውስጥ ቀጥሎ ምን ይደረግ የሚል ከፍተኛ መከፋፈልና ድንጋጤን መፍጠሩ ተነግሯል። ፔንታጎን ተጨማሪ ሬሳ ሳጥኖች እየተቀበለ ባለበት በዚህ ሁኔታ የትራምፕ የሰላም ጥያቄ በቴህራን ዘንድ እንደ ድክመት ነው የተቆጠረው። አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ደግሞ እንደ ፈረንሳይ ያሉ የአሜሪካ የቆዩ አጋሮች የትራምፕን ግልፍተኛ እርምጃ እየተቹና ደህንነታችንን አደጋ ላይ ጥሏል በሚል ድምጻቸውን እያሰሙ ይገኛል። የኢራን ስልት ግልጽ ነው። በዚህ ሰዓት የአሜሪካን የጦር ሰፈሮች ብቻ ሳይሆን የአሜሪካን የኢኮኖሚ ጀርባ ጥንት የሆኑትን የነዳጅ ማስተላለፊያ መስመሮችና የንግድ ወደቦችንም ማጥቃት ላይ ያልማል። ይህ ደግሞ ትራምፕን በገዛ ሀገራቸው ውስጥ ካሉ ደጋፊዎቻቸው ጋር እንዲጋጩ አድርጓል። የአሜሪካ ሕዝብ የማያልቅ ጦርነት ሰልችቶታል። ትራምፕ የሰላም ጥያቄ ያቀረቡት ይህንን ህዝባዊ ቁጣ በመፍራት ቢሆንም ኢራን ግን ጦርነቱ ወደ ቀጣዩና ይበልጥ አደገኛ ወደ ሆነው የሊባኖስ ግንባር እንዲሸጋገር እየገፋች ትገኛለች። በዚህ ሰዓት የተለያዩ ዓለም አቀፍ ሚዲያዎችን ስንመለከት የምዕራባውያን የዜና አውታሮች አሁንም በቴህራንና በኢስፋሃን ጎዳናዎች ላይ ደስታ አለ የሚል ምስል ለማጉላት ነው እየጣሩ ያሉት። ጥቂት የለውጥ ፈላጊ ወጣቶች በኻሜኔ ሞት ደስታቸውን መግለጻቸው የሚደበቅ ሀቅ አይደለም። ግን ዛሬ ላይ የሚታየው ከዚህ እውነት ፍጹም ተቃራኒ ነው። የተደሰቱ ሰዎች የሉም ማለት አይደለም። ግን ምዕራባውያን ሊያሳዩት ከፈለጉት እውነታ የተደበቀና በገለልተኛ አካላት የተረጋገጠው እውነት በሚሊዮኖች የሚቆጠሩ ኢራናውያን የበላይ መሪያቸው የሱፕሪም ሊደራቸውን መገደል እንደ ብሔራዊ ውርደትና እንደ ሰማዕትነት ነው የተቀበሉት። ይህ ድርጊት አሜሪካና እስራኤል የጠበቁትን የህዝብ አመጽ ከመፍጠር ይልቅ እጅግ የሻከረ የውስጥ ፖለቲካ ልዩነት የነበራቸው ዜጎች እንኳን ከኢራን መንግስት ጎን እንዲቆሙ ማድረጉ ተገልጿል። አያቶላህ ኻሜኔ በህይወት ከነበሩበት ጊዜ ይልቅ አሁን በመሞታቸው ለስርዓቱ ይበልጥ ጥንካሬ ሰጥተዋል። የጥንካሬ ምልክት ሆኖ አልፈዋል። ይህ የሰማዕትነት ፖለቲካ ደግሞ በኢራን የሺዓ እምነትና ታሪክ ውስጥ እጅግ ጠንካራ መሳሪያ ነው። በቴህራን በማሻሃድና በቁም የተደረጉ ግዙፍ የሀዘን ሰልፎች የሚያሳዩት አሜሪካ የኢራንን ስነልቦና ፍጹም እንዳልተረዳች ነው። በምዕራባውያን እይታ አያቶላህ ኻሜኔ አምባገነን ሊሆኑ ይችላሉ። ለብዙሃኑ ኢራናውያን ግን እርሳቸው የአገሪቱ ሉዓላዊነትና የመንፈሳዊ አንድነት ጠባቂና ምልክት ነበሩ። የኻሜኔ መገደል ኢራናውያን ውጫዊ ጠላት መጥቶብናል በሚል ስሜት ከአገዛዙ ጋር በብሔራዊ አንድነት እንዲሰለፉም አድርጓቸዋል። እየወጡ ያሉ መረጃዎች መሰረት አድርገን ስናወራ ቀደም ሲል መንግስትን ይተቹ የነበሩ አንዳንድ የታወቁ የኢራን ምሁራን እንኳን አሁን ጊዜው አገርን የመከላከል ነው የሚሉ መግለጫዎችን እያወጡ ይገኛል። ቀደም ብዬ መግቢያ ላይ ያነሳውላችሁ የቀድሞው የሲአይኤ ባልደረባ ሐሳብም ከዚህ ጋር የሚገናኝ ነው። የቀድሞው የሲአይኤ ባልደረባ ጄሪ ጆንሰን አሜሪካ ይህንን ጦርነት ስትጀምር የሰራችው ትልቁ ሚስ ኳልኩሌሽን አያቶላህ ኻሜኔን መግደሏ ነው። እኚህ ሰው ላለፉት 36 ዓመታት ኢራን የኒውክሌር ቦምብን እንዳታመርት ሲከላከሉ የነበሩ ሰው ናቸው። አሜሪካ በመጀመሪያው ጦርነት ቀን እኚህ ሰው መግደሏ በኢራን ህዝብ ውስጥ በኢራን አብዮታዊ ዘብ ውስጥ ከፈጠረው ቁጣና ንዴት ባሻገር የኒውክሌር ቦምብ የመስራት ሂደቱን ሲከለክሉና ሲገቱ የነበሩትን ሰው መግደሏ ትልቁ ሚስ ኳልኩሌሽን ነው ሲባልም ነበር። ከዚህ በተጨማሪ ዋሽንግተን ተስፋ አድርጋ የነበረው የኢራን አብዮታዊ ዘብ ወይም IRGC የአመራር መበተንም አልታየ። እንዲያውም በተቃራኒው የIRGC ከፍተኛ አመራሮች ከሽግግር ምክር ቤቱ ጋር በመሆን በሊባኖስ በሶሪያና በየመን ያሉት የጥምረት ኃይሎቻቸው እነዚህ አክሲስ ኦፍ ሬዚስታንስ በመባል የሚታወቁትን ኃይሎችን እነ ሂዝቦላ እና ሀውቲን ማለት ነው በብቃት እያስተባበሩ ይገኛሉ። የኻሜኔ ደም መፍሰስ ለወታደራዊ አመራሩ አዲስ ቅዱስ ጦርነት ወይም የጂሃድ መንፈስን ሰጥቶታል። ዛሬ ላይ የተመዘገቡት የድሮን ጥቃቶችና የባህር ላይ ትንኮሳዎች የሚያሳዩትም ስርዓቱ ከመቼውም ጊዜ በላይ በበቀል ስሜት እየተንቀሳቀሰ መሆኑን ነው። ምዕራባውያን የአገዛዝ ለውጥ ሊያመጡ የሰነዘሩት ያ ጥቃት ዛሬ ላይ የኢራንን ስርዓት ይበልጥ ወታደራዊ ይዘት ያለውና ወደ አክራሪነት ያዘነበለ እንዲሆን አድርጎታል። ከዚህ በተጨማሪ በሊባኖስና በኢራቅ የሚታየው ህዝባዊ ቁጣም የዚሁ የሰማዕትነት ትረካ ውጤት ነው። በቤይሩትና በባግዳድ የአሜሪካ ኤምባሲዎች ለመውረር የሞከሩት ወጣቶች ኻሜኔን እንደ ሃይማኖታዊ መሪነታቸው ስለሚቀበሉ
እየተቀበሉ ነው። ይህ ደግሞ ጦርነቱን ከፖለቲካዊ ግጭትነት ወደ ሃይማኖታዊና ስልጣኔያዊ ፍልሚያ ወይም ክላሽ ኦፍ ሲቪላይዜሽን እየቀየረው ይገኛል። ትራምፕ የገደሉት አንድ ሰው ብቻ ሳይሆን በሚሊዮኖች ልብ ውስጥ ያለውን ሃይማኖታዊ ስሜትም ነው። ዛሬ የምናየው እውነታ አሜሪካ በኢራን ህዝብ ላይ የነበራት ስሌት ፍጹም መክሸፉንና ጦርነቱ ወደማይቆም አብዮት መሸጋገሩን ነው የሚያሳየው። በሌላ በኩል በዋሽንግተን የሚገኘው ፔንታጎን ከእንግዲህ እውነታውን መደበቅ የማይችልበት ደረጃ ላይ ደርሷል። ጦርነቱ በተቀሰቀሰ በመጀመሪያዎቹ ሰዓታት ምንም አይነት ጉዳት አልደረሰብንም ሲል የነበረው የአሜሪካ የመከላከያ ሚኒስተር ዛሬ የሞቱ ወታደሮች ቁጥር ከ6 በላይ መድረሱንና ከ20 በላይ የሚሆኑት ደግሞ በከባድ ሁኔታ ውስጥ እንደሚገኙ መቁሰላቸውን በይፋ አምኗል። ይህ ቁጥር በቀናት ጦርነት ውስጥ ለአሜሪካ ጦር እጅግ ከፍተኛ የሚባል ነው። ምዕራባውያን ሚዲያዎች ትኩረታቸውን በቴህራን ላይ በተፈጸመው ጥቃት ላይ ብቻ ቢያደርጉም ገለልተኛ የሳተላይት ምስሎች ግን በኢራቅ፣ በኩዌት፣ በኳታር፣ በሳውዲ፣ በዱባይ አካባቢዎች ላይ እንዲሁም የጦር ሰፈሮች ላይ በኢራን ሚሳኤሎች ከፉኛ መውደማቸውን አረጋግጠዋል። እዚህ ላይ ልብ ሊባል የሚገባው ነጥብ የኢራን አጸፋዊ እርምጃ ፕሪሲዥን ወይም ትክክለኝነትን ነው። እየወጡ ያሉ ወታደራዊ መረጃዎች እንደሚያሳዩት ኢራን የተጠቀመችው እንደ ፈታህ የመሳሰሉ የላቁ ሃይፐርሶኒክ ሚሳኤሎችን ነው። እነዚህ ሚሳኤሎች በኢራቅ ኤርቢል የሚገኘውን የአሜሪካ የጦር ሰፈርና በኩዌት የሚገኘውን አሊ አልሳሌም አየር ኃይል ጣቢያን ሲመቱ የአሜሪካ ፓትሪዮት የመከላከያ ሲስተሞች ሊያቆሟቸው አልቻሉም። በተለይ በኤርቢል የሚገኘው የራዳር ማስጠንቀቂያ ማዕከል ሙሉ በሙሉ ወድሟል መባሉ አሜሪካ በቀጠናው ያላትን የአይንነት አቅም ሽባ አድርጎታል። ፔንታጎን የክወና ብቃታችን አልተጎዳም በማለት በተደጋጋሚ ቢገልጽም በኳታር አልኡደይድ ቤዝ ላይ የደረሰው የኮሙኒኬሽን ማዕከል ውድመት ግን ተቃራኒውን ነው የሚናገረው። በተጨማሪም በባህረ ሰላጤው የሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦርም ይህ ፊፍዝ ፍሊት የምንለውም ከፍተኛ ስጋት ላይ ወድቋል። በዱባይ አቅራቢያ የሚገኘው ጀበል አሊ ወደብም ከፍተኛ የሆነ እሳት አደጋ ደርሶበታል። አንድ የነዳጅ ጫኝ መርከብም በሆርሙዝ የውሃ መስመር ላይ መስመጧ ተሰምቷል። የአሜሪካ ባህር ኃይል ቀጠናውን የመቆጣጠር ብቃት ጥያቄ ውስጥ እንዲገባም ያደረጉ ክስተቶች ሆነዋል። እነዚህ አጋጣሚዎች ፔንታጎን ተጨማሪ የአየር መከላከያ መሳሪያዎችን ወደ ሳውዲ አረቢያና ዩኤኢ ያጓጓዘ መሆኑም ተሰምቷል። አሜሪካ በኢራን ሚሳኤሎች ምን ያህል እንደተደናገጠችም የሚያሳይ ትልቅ ምልክት ተደርጎ ተወስዷል። ይህ ቀላል ድል ይሆናል ተብሎ የተጀመረው ጦርነት ዛሬ ላይ የአሜሪካን ወታደራዊ የበላይነት ትልቅ ፈተና ውስጥ ጥሎታል። ይህ ወታደራዊ ውድመት ታዲያ በአሜሪካ የውስጥ ፖለቲካ ላይ የሚፈጥረው ጫናም ቀላል አይደለም። በዋሽንግተን ዲሲ የሚገኙ የኮንግረስ አባላት ለምን ልጆቻችን ባልተፈቀደ ጦርነት ያልቃሉ የሚል ጥያቄ እያነሱ ስለመሆኑም ተሰምቷል። ፔንታጎን የሚናገረው ቁጥር አነስተኛ ቢሆንም ከሜዳው የሚወጡ መረጃዎች ግን በደርዘን የሚቆጠሩ ወታደሮች ጉዳት እንዳስተናገዱ ያመለክታሉ። በጀርመን የሚገኘው የአሜሪካ ወታደራዊ ሆስፒታልም የቆሰሉ ወታደሮችን ለመቀበል ዝግጅት እያደረገ ስለመሆኑ ተሰምቷል። ይህ ሁሉ የሚያሳየው ትራምፕ የገቡበት ጦርነት ዋጋው እጅግ ውድ የሆነ መምጣቱንና የአሜሪካን ጦር በሚሊዮኖች የሚቆጠር ዶላር የፈሰሰባቸው የመከላከያ ጋሻዎች በኢራን ፊት እንደታሰበው በጽናት አለመቆማቸው ነው። በመካከለኛው ምስራቅ ያለው የጦርነት መልካውን ፍጹም ተቀይሯል። ኢራን እንደ 2020 ወይም እንደ 2025 አይነቶቹ ጦርነት በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችን በመተኮስ ፕሮፓጋንዳ የሚሆን ታላቅ ስነ ስርዓት ከማድረግ ይልቅ እጅግ ረቂቅና አድካሚ ስልትን እየተከተለች መሆኑ ይታያል። ምዕራባውያን የሚሳኤል መከላከያ ዘዴዎች በአንድ ጊዜ ለሚመጣ ጥቃት የተዘጋጁ ቢሆንም ኢራን ግን በየሰዓቱና በየአቅጣጫው ጥቂት ድሮኖችና ሚሳኤሎችን በመላክ የአሜሪካን ፓትሪዮትና የእስራኤል አይሮን ዶም ጋሻዎችን እያዛለች ትገኛለች። ይህ ቀስ በቀስ የማድማት ስልት ሲሉ ይገልጹታል ኢራናውያን። አሜሪካን ለከፍተኛ ወታደራዊና ኢኮኖሚያዊ ውጥረትም የሚዳርግ አካሄድ ነው። እዚህ ላይ ትልቁ ስኬት ያለው በስለቱ ቀጣይነት ላይ ነው። እየወጡ ያሉ ወታደራዊ መረጃዎች እንደሚያሳዩት ኢራን ሳስቴንድ ሎው ሌቭል አታክስ የተባለውን ስልት ነው እየመረጠች ያለችው። ከኢራን እየወጡ ያሉ መረጃዎች እስካሁን ባሉ ጥቃቶች በ10 ሺዎች የሚቆጠሩ ድሮኖችና በሺዎች የሚቆጠሩ ሚሳኤሎችን ተተኩሰዋል። እነዚህ ግን ሁሉም አንደኛና ሁለተኛ ትውልድ ወይም ጀነሬሽን ተብሎ የሚታወቁ መሳሪያዎች ናቸው እስካሁን በስፋት ጥቅም ላይ ይዋል ያሉ። ሰርድና ፎርዝ ጀነሬሽን ሚሳኤሎችና ድሮኖችን መጠቀም ስትጀምር ኢራን ምን አይነት ውድመት ነው ሊያጋጥም የሚችለው ደግሞ ሌላኛው ራስ ምታትን የፈጠረ ክስተት ሆኗል። ይህ ሳስቴንድ ሎው ሌቭል አታክስ የተባለው ስልት በአንድ በኩል የአሜሪካ ጦር በክልሉ ሰላም እንዳይሰማው የሚያደርግ ነው። በሌላ በኩል ደግሞ እያንዳንዱ ጥቃት ውድ የሆነውን የአሜሪካን የመከላከያ ሚሳኤል እንዲባክን ያደርጋል። እስካሁን ድረስ ብቻ የተመዘገቡት ጥቃቶች የሚያሳዩት ደግሞ ኢራን በኢራቅ፣ በሶሪያ፣ በሊባኖስ፣ በየመን፣ በባህረ ሰላጤው ሀገራት ያሉ የአሜሪካ ጦር ቤዝን የሚያስተናግዱ ሀገራት የእሷን የፕሮክሲ ኃይሎችን በመጠቀም በአንድ ጊዜ ከተለያዩ አቅጣጫዎችን ለማጥቃት ስልታዊ የሆነ አካሄድን እየተከተለች ትገኛለች። ይህ ደግሞ አሜሪካ የትኛው ግንባር ቅድሚያ እንደምትከላከል ግራ እንዲገባት አድርጓል። በተጨማሪ በሆርሙዝ የውሃ መስመርና በስትራቴጂካዊ ወደቦች ላይ እየደረሰ ያለው ተጽዕኖም የዚህ ስልት አካል ነው። ኢራን ትልቅ ባህር ኃይል በመጠቀም ሳይሆን በፈጣን ጀልባዎችና በባህር ላይ ፈንጂዎች እየታገዘች የዓለምን የንግድ መስመር በመቁረጥ የዓለምን ንግድ ሽባ ያደረገችው ትገኛለች። ዛሬ
የታየው የነዳጅ ጫኝ መርከቦች ጉዞ መስተጓጎልና የኢንሹራንስ ዋጋ መጨመር ኢራን አሜሪካን በጦር ሜዳ ብቻ ሳይሆን በገንዘብን ለማድማት ቆርጣ መነሳቷን የሚያረጋግጡ ናቸው። ይህ ስልት የአሜሪካን ጦር በቀጠናው ላይ ያለውን የበላይነት እንዲያጣ ከማድረጉም በላይ ታዲያ ፔንታጎን ተጨማሪ ኃይል ወደ አካባቢው እንዲያሰማራ በማስገደድ ለከፍተኛ ወጪ እያዳረገው ይገኛል። ይህ አዲስ ስልት በክልሉ ባሉ የአሜሪካ አጋሮች ላይ የሚፈጥረው ስልታዊ ስነልቦናዊ ጫናም ከፍተኛ ነው። በሳውዲ አረቢያ፣ በኳታር፣ በዩኤኢ የሚገኙ የአሜሪካ ጦር ሰፈሮች ጥቃት ሲደርስባቸው እነዚህ ሀገራት የኛ ደህንነት ታዲያ በማን እጅ ነው የሚል ጥያቄ እንዲያነሱ ያደርጋል። አሜሪካ ኻሜኒን በመግደል የኢራንን አቅም ያዳከመች መስሏት ነበር። ነገር ግን የተፈጠረው ተቃራኒው ስለመሆኑ እያየን እንገኛለን። ኢራን ይበልጥ ተለዋዋጭ፣ ይበልጥ ያልተማከለና ይበልጥ አደገኛ በሆነ መንገድ መመከቷን ጀምራለች። ትራምፕ ያቀዱት ፈጣን ድል ዛሬ ላይ ወደማያልቅና ቀስ በቀስ ወደሚገነጠል ስልታዊ ወጥመድ ስለመቀየሩም መረጃዎች እያሳዩ ይገኛሉ። ዓለማችን ከሁለተኛው የዓለም ጦርነት ወዲህ ታዲያ አይታው የማታውቅ እጅግ አደገኛ የታሪክ ምዕራፍ ላይ ነው የምትገኘው። ጦርነቱ በተቀሰቀሰ በ72 ሰዓታት ውስጥ የካቲት 28 የቴህራን ጥቃት ዛሬ ወደ ሙሉ ክልላዊ ጦርነት መሸጋገሩን የሚያሳዩ ምልክቶች እያየን ነው። ምዕራባውያን ሚዲያዎች አሁንም ስለ ቀዶ ጥገናዊ ጥቃት ስኬት ነው እየሰበኩ ያሉት። መሬት ላይ ያለው እውነታ ግን ጦርነቱ ሜታስታሳይዝ አድርጎ ከመካከለኛው ምስራቅ አልፎ ዓለምን እያናወጠ መሆኑ ነው። ሂዝቦላ ከሊባኖስ፣ የየመን ሀውቲዎች ከቀይ ባህር እንዲሁም በኢራቅ ያሉ የታጠቁ ኃይሎች በጋራ የከፈቱት ጥቃት አሜሪካና እስራኤል ወደማይወጡበት ጭቃ ውስጥ ከቷቸዋል። ትልቁ መርዶ ግን የእስራኤል ጦር ወይም አይዲኤፍ በደቡብ ሊባኖስ ላይ የመሬት ወረራ ለመጀመር ማቀዱን ይፋ ማድረግ ነው። እቅድ ብቻ አይደለም፣ በድንበር አካባቢ ላይ ያሉ አንዳንድ አካባቢዎች ስለመቆጣጠሩም እየተነገረ ነው የሚገኘው። ይህ እርምጃ ጦርነቱ ከኢራን አሜሪካ ፍጥጫ ወደ ሰፊው የአረብ እስራኤል ግጭት እንዲቀየር በር ይከፍታል። ሂዝቦላ እስራኤል ላይ ሚሳኤሎችን በመተኮስ ይህ ይፋዊ የነጻነት ጦርነት ነው ሲል አውጇል። ፕሬዚዳንት ትራምፕ ደግሞ ኻሜኒን በመግደል ኢራንን ሽባ አደረግን ብለው ባሰቡበት ቅጽበት የኢራን አክሲስ ኦፍ ሬዚስታንስ ከመቼውም ጊዜ በላይ ተቀናጅቶ አጸፋውን እየሰጠ ይገኛል። ይህ የሚያሳየው ኢራን ለዚህ ቀን ለዓመታት ስትዘጋጅ እንደነበረ ነው። አሜሪካ የገባችበት ወጥመድ ምን ያህል ጥልቅ እንደሆነ መገንዘብ ግድ ይላል። እዚህ ላይ የአሜሪካን አቅም ለማሳነስ እየሞከርን አይደለም። የዚህ ጦርነት አሸናፊ ሊኖር አይችልም። አሜሪካ ወታደራዊ የበላይነቷን አሳይታ ሊሆን ይችላል። ነገር ግን የዓለም ኢኮኖሚ በነዳጅ ዋጋ መናር ምክንያት እየፈራረሰ ነው። እስራኤል በሰሜን ግንባር አዲስ የህልውና ስጋት ገጥሟታል። ኢራን መሪዋን አጣለች። ነገር ግን ስርዓቷ ይበልጥ ወደ አክራሪነትና ወደ በቀል መር ጥቃት ተሸጋግሯል። ትራምፕ ያቀዱት ያ ታላቅ ድል ወደ ታላቅ ስልታዊ ውድቀት ሊቀየር የሚችልበት አጋጣሚም ሰፍቷል። ዓለም አቀፉ ማህበረሰብም በአስቸኳይ ሰላም ካልወረደ ይህ ግጭት ወደ ሶስተኛው የዓለም ጦርነት የመቀየር እድሉ እጅግ ሰፊ ሆኗል ማለቱን ጀምሯል። ተመልካቾቻችን የታሪክ መጽሐፍት በጥቁር ቀለም ጉዳዩን የሚመዘግቡበት ቀን ላይ ነው የምንገኘው። ጦርነት ለማንም ሰላም አያመጣም። በተለይ አሁን እንደምናየው በመካከለኛው ምስራቅ የተቀሰቀሰው እሳት በአጭር ጊዜ የሚጠፋ አይመስልም። በአጭር ጊዜ ካልጠፋ ደግሞ ይዞት የሚመጣው ቀውስ እንዲህ በቀላሉ የሚገለጽ አይደለም። ጦርነቱ ባለበት እንዲቆምና ሰብአዊነት እንዲያሸንፍ ተመኝተን እዚህ ጋር እንሰናበታለን። የገበያ ሚዲያን የዩቲዩብ ገጽ ላይ ሼር እና ሰብስክራይብ እንድታደርጉ በዘገባው ላይ የነበራችሁን ሐሳብ አስተያየት ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በድጋሚ የጋበዝኩኝ እዚህ ጋር እሰናበታለሁ። ሰላም።